ሰላም ጤና ፍቅር በረከት ተመኘንላችሁ ውድ ቤተሰቦቻችን በያላችሁበት የዓለም ዳርቻ ሁሉ እንደምን ቆያችሁን። ሮማን ጸጋዬ ነኝ ከአክሱም ቲዩብ በአዲስ መረጃ ተገናኝተናል። የአዲስ መረጃ እጅግ በጣም አስደንጋጭ ሆኖ ነው ያገኘሁት። በርካቶች እንግዲህ እየተነጋገሩበት ነው ማለት ነው። የሕክምና ሸፍጦች ተጋልጠዋል። በጣም ደግሞ በተለይ አሁን በሀገራችን እየተስፋፋ ያለው የኩላሊት መስራት ማቆምን የተመለከተ ነው። አንድ የዘርፉ ባለሙያ የሆነች ዶክተር ናት በጆ ሮጋን ፖድካስት ላይ ያጋለጠችው ማለት ነው። ይሄንን መረጃ እንግዲህ ለእናንተ በጣም አንገብጋቢ ጉዳይ ስለሆነ ልናደርሳችሁ ነው የወደድነው ማለት ነው። ይሄ በጣም አስደንጋጭ ክስተት ነው። በእርግጥም ከዚህ በፊት ሕክምናው ዘርፍ ላይ በጣም ከፍተኛ የሆነ ሸፍጦች እንደሚሰሩ it's all about the money እንደሚሉና ደግሞ ማሻልን እንጂ ማዳንን እንደማይፈልጉ ነግረናችሁ ነበረ። አሁን ደግሞ በተለይ ሀገራችንን በጣም እያሰጋ ያለው ከህፃን እስከ ትልቅ ድረስ የኩላሊት መስራት ማቆም በተለይ ደግሞ ለዲያሊሲስ የሚያስፈልገው ገንዘብ ከፍተኛ ከመሆኑ የተነሳ በጣም በርካቶች ህይወታቸውን እያጡ እንደሆነ ሌሎችም ደግሞ ህፃናት ወጣቶች በስጋት ውስጥ እንዳሉ አንዳንድ ምልክቶች እየታዩባቸው ያሉ ሰዎችም እንዲሁ በዲፕሬሽንም እየተጠቁ እንደሆነ የሕክምናውን ወጪ ባለመቻላቸው በጣም ከፍተኛ የሆነ ጭንቀት ውስጥ እንደገቡ ኢትዮጵያችንን በተለይ ደግሞ ትኩረት ያደረገ ነው እንግዲህ ይሄ መረጃ። ምክንያቱም ኢትዮጵያ ላይ በጣም አሁን ልብ ብላችሁ ከሆነ ያው ማህበራዊ ሚዲያ የሚያወጣቸው ጥቂቶቹን ነው ማህበራዊ ሚዲያ ላይ የሚወጡ እንኳን በጣም አሳዛኝ የሆኑ ክስተቶች አሉ ማለት ነው። በጣም ህፃናቶች እንዲሁም ደግሞ ወጣቶች ትልልቆችንም ጨምሮ በጣም በርካቶች በዚህ በኩላሊት ህመም እየተጋለጡ ነው ያሉትና ዓለም አቀፉ በተለይ ደግሞ ይሄ ዲያሊሲሱ ምን ያህል ገንዘብ ተኮር እንደሆነና ደሞም ሰውን ለማዳን እንደማይሰሩ ነው እቺ ዶክተር ያጋለጠችው ማለት ነው። ይሄን መረጃ ነው ከናንተ ጋር የምንፈትሸው። ቤተሰባችንን ያልተቀላቀላችሁ አድማጭ ተመልካቾቻችን ሰብስክራይብ በማድረግ የደወሏን ምልክት ተጭናችሁ እኛን ተቀላቀሉ ስንል በአክብሮት ነው ምንጋብዛችሁ። ለተለመደው ደግሞ በከበረው ስጦታችሁ በላይክ በኮሜንት በሼር እስከመጨረሻው አብራችሁን ዘለቁ። ሰናይ ቆይታ ይሁንላችሁ። እንግዲህ በጆ ሮጋን ፖድካስት ላይ ክፍል 2294 ላይ ያተኮረ ነው ይሄ መረጃ ማለት ነውና ዶክተር ሱዛን ትባላለች። ይህች ሴት ቃለ መጠይቅ ተደርጎላታል፣ መጽሐፍንም ጽፋለች ማለት ነውና የሕክምና ትምህርቷ እንግዲህ ከ1989 እስከ 2011 በሆስፒታል ስርዓቶች ውስጥ እንደ ኢንተርኒስት እና የኩላሊት ሐኪም ኒፍሮሎጂስት ሆና የሰራችው እቺ ዶክተር ሱዛን ሃምፍሪስ ተጋባዥ ነበረች በጆ ሮጋን ፖድካስት ላይ። በ2011 ታዲያ በራሷ ፈቃድ ነው ሆስፒታል ስራዋን ትታ የወጣችው። ስለ ክትባቶች፣ ስለ በሽታ መከላከያ የሕክምና ታሪክና ተግባራዊ የሆኑ ሕክምናዎችን ፋንክሽናል ሜዲሲን ምርምር ላይ ትኩረት ያደረገች ሰው ናት ማለት ነውና በዚህ ቃለ መጠይቅ ዶክተር ሱዛን የሕክምናው ኢንዱስትሪ ውስጣዊ ችግሮችን በግልጽ ህይወቷን አሲዛ ያጋለጠችበት መረጃ ነው ማለት ነው። በተለይ ደግሞ በኩላሊት ሕክምናና በክትባት ፖሊሲዎች ዙሪያ ያሉትን አከራካሪ ጉዳዮችን በደንብ አድርጋ ጨለማውን የገለጠች ሴት ናትና ይሄ ቃለ መጠይቅ በጆ ሮጋን ይሄ ሰው እንግዲህ ያው ተፈጥሯዊ መጠየቅ ችሎታ በጣም የመመርመር ችሎታ አለው። ይሄ ጋዜጠኛ በጣም እውቅ የሆነ ጋዜጠኛ ነው። በርካታ ስፔሲፊክ ባላቅም በጣም ብዙ ሚሊየን ተከታይ ያለው ሰው ነው ይሄ ፖድካስት ማለት ነው። እውቀቱ እናነቱም የተመሰከረለት ነው ይባላል። አድማጮችን በጣም ያድማጭን የተመልካችን ቀልብ የሚስብ ሰው ነው ይባላልና ከዚች ዶክተር ጋር እንግዲህ ያቀረበው ቃለ መጠይቅ በጣም መሳጭ ሆኖ በመላው ዓለም እንግዲህ ሰው እየተቀባበለው እንዳለ ነው መረጃዎች የሚያሳዩት ማለት ነው። በጣም እንድታዩትም ይሄንን ቃለ መጠይቅ እኔ ጋብዛችኋለሁ። ወደ 19.7 ሚሊዮን ተከታይ ያለው ፖድካስት ነው ይሄ ጆ ሮጋን የተባለ ማለት ነው። የዚች ዶክተርም ያው መረጃውን ቃለ መጠይቅ ያደረገችበት ወደ 2.2 ሚሊዮን ፕሮግራም እስካዘጋጀውበት ጊዜ ድረስ ወደ 2.2 ሚሊዮን ሰው ተመልክቶታል ማለት ነው። ኮሜንቶቹንም ገብታችሁ ብታነቡ በጣም ነው የምትገረሙት ማለት ነው። ዓለማችን ላይ ምን ያህል ሸፍጥ በሰው ልጆች ላይ የተሰራ እንዳለ በተለይ ደግሞ የሕክምና ኢንዱስትሪ ላይ በርግጥ አንድ ሁለት ፕሮግራም ቀድመን ሰርተንላችሁ ነበረ። እንዴት እነዚህን ይሄንን መረጃ የሚያጋልጡትን እንደሚያሳድዷቸው፣ ስማቸውን እንዴት እንደሚያጠፉ፣ ከእስር እስከ ግድያ እንደሚያደርሷቸው በተለይ ደግሞ ባህላዊ ሕክምና ኢትዮጵያችንን ጨምሮ የባህላዊ ሕክምናው ለይቃኖች እንዴት እንደሚመቱ ከሌሎች ነገሮች ጋርም ስማቸውን እንዴት እንደሚያጠፉ በርግጥ ተመልክተናልና ይሄ አሁን ደግሞ ኢትዮጵያችን ውስጥ በተለይ ደግሞ እንዳየሁት መረጃ ከሆነ በጣም ብዙዎች የኩላሊት ንቅለ ተከላ እንደሚያስፈልጋቸው፣ ዲያሊሲስ እንደሚያስፈልጋቸው፣ በጣም ብዙ ወረፋ እንዳለ፣ በርካቶች ደግሞ ህይወታቸውን እያጡ እንዳሉ እድሜ ሳይወስነው
ከህፃናት ከጨቅላ ህፃናት ጀምሮ እስከ አረጋውያን ድረስ በዚህ ነገር እየተጠቁ እንዳሉ ነው መረጃዎች ያሳዩኝ ማለት ነውና በጣም እጅግ በጣም ነው የሚያስደነግጠው። እንግዲህ ዶክተር ሱዛን ሃምፍረስም በዚህ ፖድካስት ላይ ይህንን ጉዳይ በተመለከተ ያው መጽሐፍም ጽፋለች። ዶክተሯ ቃለ መጠይቅ ተደርጎላታልና ያው የህክምናው ኢንዱስትሪ ውስጣዊ ችግሮችን በግልጽ ነው የተነተነችው። በጣም ነው የምትገረሙት። ሙሉ ቃለ መጠይቁን እንደው ብትሰሙት ባይነኝ ነው። ቃለ መጠይቁ ዶክተር ሱዛን በህክምና ዘርፍ ያገኘችው ልምድ በማጋራት ነው የምትጀምረው። እሷ እንደ ኩላሊት ሐኪም ሆና ስትሰራ በተለይ ደግሞ የዲያሊሲስ ህክምናና የኩላሊት ንቅለ ተከላ ዙሪያ ያሉ ውሳኔዎች ብዙ ጊዜ በታካሚዎች ጥቅም ሳይሆን በኢንዱስትሪው ፍላጎቶች እንደሚመሩ ነው የምታስረዳው ማለት ነውና ጆሮጋን እንግዲህ በተለመደው ቀጥተኛ ዘይቤው የህክምና ኢንዱስትሪው በትርፍ ላይ ያተኮረ መሆኑን በመጠየቅ ነው ውይይቱን ያጠናከረው። ይሄ በጣም ጎበዝ ሰው ነው ይሄ ሰው። በነገራችን ላይ ሌሎቹንም ፕሮግራሞቹን ብታዩት በጣም ጥሩ የሆኑ ዓለም ላይ ተጽዕኖ ፈጣሪ የሆኑ ሰዎችን ያቀርባል። ጎበዝ ጠያቂ ነው። በጣም ለሙያ ያለው ክብር በጣም ነው የሚገርመውና እሱም ፖድካስት እንደው በተከታተሉት እኔ ደስ ይለኛል በግሌና ዶክተር ሱዛን በአሳማኝ መልኩ ነው መልስ የምትሰጠው በመረጃና በማስረጃ እያደረገች ማለት ነውና የዲያሊሲስ ማዕከላት በአመት በቢሊዮን የሚቆጠር ገቢ እንደሚያመነጩ ነገር ግን የኩላሊት ተከላ ወይ ደግሞ መከላከያ እርምጃዎች ብዙ ጊዜ ቅድሚያ እንደማይሰጣቸው ለዲያሊሲስ ነው ቅድሚያ የሚሰጡት ማለት ነው። ለምንድነው ይሄ? እንግዲህ የማይቋረጥ ገንዘብ የማይነጥፍ ገንዘብ ስለሚያመጣላቸው ማለት ነውና የስርዓት ታዲያ ታካሚዎች እንዲታመሙ የተዘጋጀ ነው የሚመስለው እንዲድኑ ሳይሆን ብላ ነው ቃል በቃል የተናገረችው ማለት ነውና ዶክተር ሱዛን በተለይ ስለ ኩላሊት መንስኤዎች ተናግራለች እዚህ ቃለ መጠይቅ ላይ። ደካማ አመጋገብ፣ የአካባቢ መርዛማ ንጥረ ነገሮች፣ የመድኃኒት አላግባብ መጠቀም ማለት ዶክተርም ሳይፈቅድ ዝም ብላችሁ ለህክምናም አንዳንዴ ላለማውጣት ገንዘብ እጥረት ዝም ብላችሁ ከፋርማሲ ሄዳችሁ የምትገዟቸው መድኃኒቶችም ለዚህ በሽታ እንደሚያጋልጡ ተናግራለች ማለት ነውና እሷ እንደምትለው የህክምና ስርዓቱ እነዚህን መሰረታዊ መንስኤዎች መፍታት ላይ ከማተኮር ይልቅ ህመሞችን ለማስተዳደር የተነደፉ መድኃኒቶችና ህክምናዎችን ነው የሚያስተዋውቁት ነው የምትለው ማለት ነው። እንግዲህ ይሄን ነገር ነው ያጋለጠችው። በእርግጥም በፐርሰናል ላይፏ ላይ በጣም ከፍተኛ የሆነ ተጽዕኖ እያሳደሩባት እንዳሉ ነው መረጃዎች የሚያሳዩት። ጆሮጋንም እንግዲህ ምን ብሎ ነው የጠየቃት? በግላዊ ተሞክሮቹና በጤና ላይ ባለው ፍላጎት ተሳትፎ ነው በደንብ ጥያቄውን አጠንክሮ የሚጠይቃት። ለምሳሌ እንደ ባዮሃኪንግ እና የአመጋገብ ለውጦች ላይ ያሉ አማራጮችን ደግሞ ይጠቅሳልና ይህ ተፈጥሯዊ አኗኗራችን ማለት ነው እንደውም በጠያቄው በቀልዶች አዋዝቶ ነው ሲጠይቃት የነበረውና በዶክተር ሱዛን መረጃ ላይ የተመሰረተ ክርክር ነው ታዲያ የተጠናከረና የቀጠለው ቃለ መጠይቁና ለ2 ሰዓት ከግማሽ በላይ ነው ቃለ መጠይቁ የነበረውና ሁለቱ በጣም ተግባብተው ነው ሲያወሩ የነበሩት። ምክንያቱም እሱ መስቀለኛ የሆነ ጥያቄ የሚስጠይቃት ነበረ ዶክተር ሱዛንን ማለት ነውና በመጽሐፏም Dissolving Illusion Disease Vacancy and the Forgotten History በሚል የህክምና ታሪክን የክትባት ልማዶችን በጥልቅ ነው የመረመረችው። ምንም እንኳን መጽሐፉ በዋናነት በክትባቶችና በበሽታዎች ታሪክ ላይ ያተኮረ ቢሆንም መጽሐፏ ማለት ነውና በቃለ መጠይቋ ወቅት የህክምና ኢንዱስትሪ ታካሚዎችን ከማዳን ይልቅ ስር የሰደደ በሽታዎችን ለማስተዳደር ያለውን አዝማሚያ ነው አጠናክራ የተናገረችው። ይሄንን የጨለማ አካሄዳቸውን ያጋለጠችው ማለት ነው። በተለይ ስለ ኩላሊት ህክምና የዲያሊሲስ ህክምናዎች በተደጋጋሚ የሚቀርቡት ለትርፍ እንጂ ለታካሚዎች ረጅም ጊዜ ጥቅም እንዳልሆነ ነው አበክራ የተናገረችው። በተለይ ደግሞ ዲያሊሲስ ላይ ነው ማለት ነው። አንድ ሰው ወደ ህመሙ እንዳይገባ መከላከል አወርድ ማድረግ ወይ ደግሞ እንደዛም ታሞም ሲሄድ ቶሎ ብለው ወደ ማዳኑ ሳይሆን ወደ ማሻሉ ነው የሚሄዱት። ለምን? ይሄ ለዲያሊሲስ ነው የሚያመቻቹት ነው በግልጽ ያለችው ማለት ነው። እንደሱ አገላለጽ የኩላሊት ንቅለ ተከላ ተደራሽነት ብዙ ጊዜ በቢሮክራሲያዊ መሰናክሎች በኩባንያዎች ፍላጎት የተገደበ ነውና ይሄም ታካሚዎችን ለአመታት በዲያሊሲስ ላይ እንዲቆዩ ያደርጋል ማለት ነው። ልብ በሉ እዚህ ጋር ለዲያሊሲስ እንዲቆዩ ያደርጋል። ለምን? ንቅለ ተከላው ወይ የሚሆን አልተገኘም ይባላል፣ ወረፋ ነው ይባላል። በእንደዚህ አይነት ነገሮች ፔሸንቱን አቆይተውት ዲያሊሲስ ላይ የሚያወጣውን ወጪ ነው ትኩረት የሚያደርጉት እነሱ ማለት ነውና እንግዲህ መጽሐፏ በምርምር የተደገፈ በታሪካዊ ማስረጃ የተጠናከረ ነው የሷ መጽሐፍ ማለት ነውና የህክምና ስርዓቱ እንዴት በጊዜ ሂደት ተሻሽሎ እንደተገነባ ያሳያል። ዶክተር ሱዛን በተጨማሪ ታካሚዎች የራሳቸውን ጤና እንዲቆጣጠሩ የሚያበረታቱ ተግባራዊ መፍትሄዎችንም አቅርባለች። በነገራችን ላይ መጽሐፏንም ከቻላችሁ ኦንላይንም ካገኛችሁት ብታነቡት ባይነኝ እንዳመጋገብ ማሻሻያ፣ አካባቢ መርዛማ ንጥረ ነገሮችን መቀነስ፣ ተግባራዊ የሆኑ ህክምናዎችን መጠቀም በደንብ አድርጋ ነው ይሄንን ነገር በዝርዝር በቃለ መጠይቋን በመጽሐፏም የጻፈችው ማለት ነውና የመጽሐፍ ለህክምና ባለሙያዎችም ሆነ እንግዲህ ለተራ አንባቢዎች ለኛ ለተራ ነዋሪዎች በጣም ማራኪ አድርጋ ነው የጻፈችው። በተለይ የኩላሊት ህመም ተጋላጭነትን መከላከል ወይ ደግሞ መቆጣጠር የሚቻልባቸው መንገዶች በማብራራት የአንባቢዎችን ትኩረት እንዲስብ አድርጋ በደንብ ነው የሰራችው ማለት ነው። ሰው ተኮር አድርጋ ነው ይሄንን እንደ ቢዝነስ ሳይሆን
ሳይሆን ይሄን መጽሐፍ እንትን ያለችው ሰው ተኮር አድርጋ ያንንም ነገር ያጋለጣችበትን ቃለ መጠይቅ ነው። እንግዲህ ሴት ከጆ ሮጋን ጋር almost 1 ወር ሆኖታል በርግጥ ይሄን ቃለ መጠይቅ ካደረገች እና ይሄ በጣም እጅግ በጣም አስደንጋጭ የሆነ መረጃ ነው። ምን ያህል የሕክምናው ኢንዱስትሪ በሰው ልጆች ላይ እንዴት እንደሚጫወት ማለት ነው። መጽሐፉ በደንብ እየተሸጠላት እንዳለም እየተነገረ ነው። ምክንያቱም በጣም አጓጊ ነው። በተለይ ደግሞ ከቃለ መጠይቋ በኋላ እሷን ቃለ መጠይቅ ያደረገችባቸውን አንዳንድ ነገሮችን እየፈለጉ ነው ያሉት ማለት ነውና ይሄ ቃለ መጠይቅና መጽሐፏ አጓጊ የሆኑ የሕክምና ስርዓቶች ውስብስብነትን በመግለጽና ግለሰቦች የራሳቸውን ጤና እንዲቆጣጠሩ እንዲያስችላቸው ነው ይሄ ቃለ መጠይቋ የሚጠቁመን መጽሐፏ ማለት ነውና ዶክተር ሱዛን በተለይ ደግሞ የኩላሊት ህመም እንዴት በስርዓታዊ ችግሮች እንደ የፋርማሲቲካል ኩባንያዎች ተጽዕኖ የፖሊሲ ውሳኔዎች እየተባባሰ እንዳለ በግልጽ ያሳየችበት ነው። የሷ መልእክት ታዲያ ምንድነው የሚለው? በመረጃ የተደገፈ ውሳኔዎችና የኖር ለውጦችን የኩላሊት ጤና ማሻሻል ይችላሉ። በተቻለ መጠን የኩላሊታችን ጤና እጃችን ላይ ነው የምትለው እሷ ማለት ነው። በተለይ ደግሞ የምንወስዳቸው መድኃኒቶች ላይ በጣም ትኩረት ማድረግና ብዙ ጊዜ በባህላዊ ነገር አሁን ለምሳሌ እቤት ውስጥ በመናደርጋቸው አንዳንድ ነገሮች ቶሎ ህክምናው ጋር ሄደን ያንን የህክምና መድኃኒቶችን ከመውሰድ ወይ ሳንመረመር ደግሞ በሽታችንን በግምት ሄደን እንደዚህ ሊሆን ይችላል ብለን ከምንገዛቸው መድኃኒቶች ይልቅ እኛ በራሳችን በተፈጥሯችን የመከላከል አቅም አለን። በመጀመሪያ እሱን እንድንጠቀምና በራሳችን ሰውነታችን ከበሽታው ጋር ፋይት እንዲያደርግ ነው የምታበረታታውና በጣም በተቻለ መጠን በእጃችን ወደ አፋችን የምናስገባቸውን ነገሮች በጣም ጥንቃቄ እንድናደርግና እጃችን ላይ እንደሆነ ጤናችን የተናገረችው። በተጨማሪ የህክምና ታሪክን በመመርመር የክትባትና የህክምና ልማዶች እንዴት ተግባራዊ ሆነው ሰዎች በዓለም ላይ እንደተቀበሉ ትናገራለች። ይህም እንግዲህ አንባቢዎች የተለመዱ ነገሮችን እንዲጠይቁም የሚያነሳሳ ነው ይሄ ነገር። ያው ክትባት ላይም በርግጥ ሴት ያላት አመለካከት በጣም ነው የሚገርመው ማለት ነው። እኛ ክትባት ብለን ልጆቻችንን ተከታትለን ቀን ጽፈን ተባልነው ቀንና ሰዓት በመንሄድበት የክትባት ሁኔታ ራሱ ክትባትን ሆን ብለው ለምሳሌ አንዲት ሴት ወደፊት ልትደፈር ትችላለች፣ ስለዚህ መደፈርን ከሆነ አለማምዷት እንደማለት ነው ብላ ነው ስለ ክትባት አደገኛነት የተናገረችው ማለት ነውና በጆ ሮጋን ፖድካስት የተሰራው ይሄ ቃለ መጠይቅ እንግዲህ በዶክተር ሱዛን ሃምፍረስ በሷም በጣም ቀና በመሆኗ እና ነገሮችም ህይወቷን አስይዛሂን ነገር በማጋለጧ በጣም በርካታ የሆኑ ሰዎች ምስጋናን እያጎረፉላት ነው ያሉት። ያንን ፖድካስትም ገብተው በደንብ እያዩት የተቀባበሉት ነው። የተቆራረጡ አንዳንድ ቪዲዮዎችንም እያየሁኝ ነው። በደንብ ቫይራል የወጣ መረጃ ነው ይሄ መረጃ ማለት ነው። እንግዲህ እንደዚህ አይነት መረጃዎች ሲወጡ ህይወታቸውን አስይዘው ነው እነዚህ ሰዎች ለህሊናቸው ተገዢ በመሆናቸው ተኮር ሳይሆን ሰው ተኮር በመሆናቸው ነው መስዋዕትነትን የሚከፍሉት ማለት ነውና እንግዲህ ዶክተር ሱዛን እንዳለችውም ሁሉም ነገር መጀመሪያ እጃችን ላይ ነው። በገንዘብ መልሰን ልናመጣቸው የማንችላቸው ነገሮች አሉ። ጤናችን ማለት ነው። መዳን እንዳለ ሁሉ መሞት አለ። መዳን እንዳለ ሁሉ ቋሚ ታማሚ መሆን አለ። ስለዚህ ከምናደርጋቸው ያኗኗራችን ዘይቤ ራሱ በጣም ጥንቃቄ ማድረግ እንዳለብን በእጃችን ወደ አፋችን የሚገቡ ነገሮች ደግሞ በጣም ለጉዳት እንደሚዳርጉ በተለይ ደግሞ የኩላሊት ህክምና ላይ የህክምናው ዘርፍ እንግዲህ ምን አይነት ሸፍጥ እንደሚሰሩብን እሷ ስላጋለጠችና ደግሞ በህክምናው ዓለም ላይም ስላለች ልምዱም እውቀቱም ስላላት ማለት ነው ይሄንን እውነታ አጋልጣለች ማለት ነው። በዚህ መረጃ ላይ እናንተ ምን ትላላችሁ? ውድ ቤተሰቦቻችን ያላችሁን ሐሳብ አስተያየት ብታጋሩን ደስ ይለናል። ጠቃሚ ነው ብለን ስላሰብን ነው ወደ እናንተ ያመጣነው። የምትወዱትን የሚጠቅማችሁን ደግሞ አጥላላችሁ እንደምትወስዱ እምነታችን ነው። አብራችሁን ስለነበራችሁ እጅግ አድርገን እናመሰግናለን። በቀጣይ ደግሞ መረጃ እስከምንገናኝ ቸር ቆዩልን።